አባዬ እኔ ኤቢን አላፈቅራትም፣ አላገባትም አባዬ። ሰላምዬ ከናታን አባት ጋር አውርተናል። ማ ናታን ነው ቀለበት የሚያደርግላት? ኤቢ የምርቃቷ ቀን ቀለበት ማሰር ትፈልጋለች። ኤቢና ናታን ተጋብተው ማየት የዘወትር ህልሜ እንደሆነ አንቺም ታውቂያለሽ አይደል? በጣም ደስ ይላል። ስማ ናታን እኮ ላገባው ነው። ደግሞ ከዚህ በኋላ ካገባው ማገባው ነች። ልጅም እናቷን እናትም ልጇን ታግል ብዬ አምጪ ወለድኳት ልጅ ይሆናል። ልጅሽ በሕይወት አለች። እናንተ ይህን ነገር አመረራችሁት እንዴ? ማለት አይ ኤቢ ከናታን ጋር ልንጋባ ነው፣ ክላሴን እንደጨረስኩ ቀለበት ምናምን ሊያስርልኝ ነው፣ ቤተሰብ ምናምን አውቋል ምናምን ስትለኝ ነበር። ጉድ መጥቷል እባክሽ። እንዴ ናታን ይህን ነገር ቀለል አድርገህ አይተኸው ነው እንዴ? ቀለል አላደረጉትም፣ ግን በጣም ገርሞኛል። አባትህ ግን ስለዚህ ጉዳይ አውርተዋል? አላወራሁትም እባክሽ፣ አታካብጂ፣ ዝም ብለው ነው። እሺ አሁን ኤቢ እንዴት ነው የማገባት? ናታን ኤቢን አታውቃትም። ይኸውልህ ኤቢ ዝም ብላ አታወራም። ስነ ስርዓት ብትይዝ ይሻላል። ኤቢን አገባት ማለት እኔ ምን ብዬ ነው ምድር። ስነ ስርዓት ያዝ። ደግሞ እኮ ምን እንደገረመኝ ታውቂያለሽ? ምንድን ነው? አባዬ በቀጥታ መጠየቁ። ኤቢን ታገባታለህ ወይ ብሎ እኮ ነው የጠየቀኝ። እና ምን አልከው? አይ አልወዳትም አላገባትም አልኩት። ኪድዬም በለኝ ግን ናታን ይህን ጉዳይ እና አባዬ ከያዙት በጣም ከባድ ነው። ምንም አታስቢ። እኔ ደግሞ ከዚህ በኋላ ከገቡ ማገባው አንቺ ነሽ። ደግሞ ምንድነው ፊትሽን ጥለሽዋል? ሞታ ቢሆን ኖሮ እኮ ይሄኔ ሰማይ ቤት ሆና ነበር ማየት። ልጄ በህይወት አለች። ደግሞ ታውቃለህ፣ አንተ ራስህ እኮ ነግረኸኛል። ልጅሽ በህይወት አለች። ሳይሆን አምሮባት ቆንጆ ሆና ልጅሽ በህይወት አለች። እመኚኝ፣ ደግሞ ባንቺ ላይ ምንም ቂም አልያዘችብሽ። እሺ ጋሽ። ሰላም ቤተሰብ፣ የዳጣ ድራማ እንግዲህ ልብ አንጠልጣይና ልብ ሰቃይ ነው። ተከታታይ ድራማ ነው። ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ እስከ መጨረሻው ድረስ ምን እንደደረሱ ለማየት እንግዲህ የዛሬው ደግሞ በጣም ደስ የሚል ነው። ልብ አንጠልጣይ ነው። እኔ ልብ የተንጠለጠለው ምንድን ነው የናታን እና የናታን ማንን እንደሚያገባ፣ ሁለተኛ ነገር ደግሞ ሰላም ልጇን የምታውቅበት ቀን ነው እኔ የናፈቀኝ ማለት ነው። ያው እኛ እናውቃታለን፣ ግን እሷ ግን አላወቀቻትም። አቶ ደረጀ ግን በቃ ልጅሽ አለች፣ በአካል እዚሁ ነች አለች፣ አይቻታለሁ፣ ደስ ብሏት ደልቷት እየኖረች ነው። በቃ ተስፋ እየሰጣት ነው። ሰላም እንግዲህ እኔ ገረመኝ። ሰላም አሁን ያረገዘችው ከማን ነው? ከአቶ ደረጀ እንዳይሆን ደግሞ ከአቶ ደረጀ እንዳይሆን ብዬ ነው የምጠረጥረው ማለት ነው። እና ናታን እንግዲህ ኤቢን አልወጣትም እያለ ነው። አቶ ደረጀ ኤቢን ታገባታለህ ብሎ ጠይቁት ነበረም። አባቱን ቢጠይቀው አላገባትም ነው ያለው ማለት ነው። ምን ነው መልስ የሰጠው? አያገባትም። ወይዘሮ መሀሌት ደግሞ ዳጣ ማናት ኤቢ ልጇ ከዚህ ከልጁ ጋር ተጋብታ እንድትኖርላት ነው የምትፈልገው። በጣም ያለሱ የሚችላት የለም። እዛው ቤት ውስጥ ያው እንግዲህ ተለማምደዋል ምናምን። እሷ ጸባ በጣም አስቸጋሪ ስለሆነች ኤቢ በቃ ያለ ናታን የሚችላት የለም የሚለው አስተሳሰብ ነው። አቶ ደረጀም ያንን የሚል መልስ ነው የሰጡት። እንግዲህ እንዴት ነው አንቺ ናታንን ታግባ የምትይው? ኤቢ ልጃችን ምንድን ነው ነገሩ? አንቺ እኮ የኛ ልጅ እኮ ቆንጅዬ ናት፣ ልዕልት እኮ ናት ምናምን አለች ወይዘሮ መሀሌት እናትየዋ ማለት ነው። እንግዲህ ልጅ መጥፎ ናት የሚል የለም። ስለዚህ አቶ ደረጀ አባት ተብዬው ማለት ነው ደግሞ
አይ እሱን እንኳን ተይው፣ እሱ ካላገባት እንደው ማንም አይዛትም ብለሽ ነው ያለው። ማንም ያለሱ ውጭ የሚችላት የለም ብለሽ ነው። ተግባብተናል፣ ነገሩ ገብቶኛል ብሎ ነው አቶ ደረጀም እኔ እጄን ጥልቅ አላደርግም እዚህ ነገር ውስጥ የለሁበትም ነው ያለው። እና ለሰላም እየነገረቻት ነበረ። ሰላም ደግሞ አስተያየቷ ሰላም ተመልከት አስተያየቷ ማለት ነው እንግዲህ ሰላም ኤቢ እኮ ናታን እንድታገባ ነው የምርቃኗ ቀን እኮ ቀለበት ልታስር ነው ማሰር ትፈልጋለች ምናምን። ያው እንግዲህ ሰላም ስለ ውስጡን ስለምታውቅ ከማን ጋር ፍቅር ይዞት እንደነበረ ከማን ጋር እንደሆነ በቃ ከዳጣ ጋር እንግዲህ ዳጣን ነው የሚወደው ናታን ዳጣን በጣም ይወዳታል። ኤቢን ዝም ብሎ ነው ያው እንግዲህ እንዳወቃችሁ ወንድ ልጅ ማለት ነው ስትንጠለጠሉበት አይወድም። እወድሃለሁ አፈቅርሃለሁ በቃ የግድ እንዳወደደኝ ሴትን አይወዱም። ከልብ የሆነችን ሴት ነው በቃ እሱ እየወደዳት እሷ ከልብ የሆነችው በጣም ፍቅር ያድርበታል። ስለዚህ ኤቢ ከልክ በላይ መንገስታ ነበረ። ያው እንግዲህ ያገባኛልን ብላ ካሁን በላይም ቀለበት አስራለሁኝም እያለች ለጓደኞቿ ሁሉ እየተናገረች ነው። እያወራች ነው ደስ ብሎኛል እያለች ማለት ነው። እና እናትየዋ እና እሷ ደስታቸውን አይቻሉ እንግዲህ እውነት ያርግላቸው። እሱ ደግሞ በልብ ውስጥ ያለችው ዳጣ ናት። እናንተ ግን እንዳረጋችሁት እያለች ዳጣ እንደ ቅናት እንግዲህ ይዛለች እና እኔ እህቴ ናት ችግር የለውም ቢያገባ የሚለው አንደኛው ነገር ደግሞ የሰላም ነገር ነው። ሰላም ደግሞ እናት ይህን ያክል አመት ማለት ነው ልጇን ሳታይ የኖረችበት ጊዜ ነው። እዛ ቤት ውስጥ ሆነው አንድ ቤት ውስጥ እናትና ልጅ አንድ ቤት ውስጥ ሆነው እነሱ ሳይተያዩ ሳይተዋወቁ ዳጣዬም እናቴ ማናት እናቴ ማወቅ ፈልጋለሁ እናቴ አይደለችም ወይ አቶ መሀሌትን እያለች ብዙ ነገሮች እንዲሁ ነበረ። እንግዲህ እናቷ አቶ ደረጀ ሁሉም ነገር አጥፍቷል። እናቷ ሌላ እንደሆነች ታውቃለች፣ አባቷ ደረጀ እንደሆነ ታውቃለች። ግን እናቷ ግን ከዛ ከግቢ ውጭ ሌላ እንደሆነች ነው የምታውቀው ማለት ነው። እንግዲህ እዚህ ጋር ደግሞ እነዚህ ልጆች ጨጨብሳ እንስራ ብለው ዱቄቱን ምኑን እያቦኩ እየጋገሩ እያሉ እየተመጠመጡ ይገኛሉ። እንግዲህ ለሰላምም ደረጀ ደውሎ የነገራት እኔ ስለዚህ የምናገሩ እውነቱን ካልነገሩ እያለች ነበረ። ሰላምም ልጄ የት እንዳለች ያው እነግርሻለሁ ነበሩ ምናምን ብላ እነግርሻለሁ እሱን ስራሽ ስላልሆነ ለመሀሌት ለሚስቴ እነግራታለሁ ግን በጣም ሳይሆን መናገር አለብኝ በቃ ለብቻው ከራሱ ጋር በቃ ደረጀ ሲያወራ ነበረ። ይህን ነገር መናገር አለብኝ ማውጣት አለብኝ በቃ እንዴት አይነት ህይወት ነው እናትና ልጅ ይህን ያክል አመት ተለያይተው ሳይተዋወቁ እናቴ እያለች ሰላምን ልጄ የት ናት እያለች በአካል ትኖር ነው ያገኛት ነበረ። በህልሜ ደግሞ አያት አለሁ እያለች ነበረ። ብትሞት ኖሮ ደግሞ በሰማይ ቤት ነበር ማያት ታለች። ውይ እናት ነገር ግን ከባድ ነው። ሆኖም ግን ሰው አንድ ቤት ውስጥ ሆነው አይተዋወቁም። ግን እኔ ልቤን አንጠለጠለኝ ሲተዋወቅ ምን አይነት ነው ስሜት የሚሰማቸው ነው። እናትሽ ሰላም ናት፣ ልጅሽ ደግሞ ዳጣ ናት ተብለው ሲነገራቸው ምን አይነት ስሜት እንደሚሰማቸው ነው እኔ ተከታዩን ድራማ የምከታተለው የምጠብቀው። ወይዘሮ መሀሌት ደግሞ ከአቶ ደረጀ ጋር ምን አይነት ስሜት ይኖራቸዋል? አንተ ከኔ ውጭ ሄደህ ወልደህ ይህን ያህል አመት ደብቀኸኝ ቤት ውስጥ ልጅህን አምጥተህ አሳድገህ ምናምን ብዙ ነገሮች ልትል ትችላለች። እንግዲህ መሀሌት ምን አይነት ደግሞ ቤት ውስጥ ብጥብጥ እንደሚፈጠር ወይንስ ዝም ብላለች እሰይ እንኳን ሆነች ትላለች አላውቅም። ብቻ እንግዲህ አቶ ማናት ወይዘሮ እንበላት ኤቢ ወጣት ኤቢ ደግሞ እንግዲህ ስለ ናታን ነው የምታወራው። ውስጧ ነፍሰ ስሏታል። ሻሿን አሰራ አድርጋ ማለት ነው። ውስጧ ያለው የኤቢን መጋባት ቀለበት ማጠር ምናምን በቃ የምርቃኗ ቀን በቃ ላገባው ነው እያለች ነው የምታወራት። እንዴ የት ነው የምታስገቢው? እስካሁን አልገባም እንዴ? ደግሞ ውሃ ናት ማናት የምትባል ማለት ነው።
እና ሻቺ ምን አይገባሽም ምናምን ባል እንደው ምናምን ስለ ባል እያወሩ ነበረ። ስለዚህ ምንም አይደለም እንግዲህ እስከ መጨረሻቸው ምን እንደሆነ ማየት እንፈልጋለን። አቶ ደረጀና አቶ መሀሌት ደግሞ የትዳር ባልና ሚስት የባልና ሚስት ጥግ ደረጃ ምናምን በቃ እንግዲህ አቶ ደረጀ ያለው የተበጠበጠው ነገር ይበጥበጥ እስከ መቼ ድረስ ደብቄ ነው ያለው። ያው ሰላም ልጇ ዳጣ ናት ብሎ ለመናገር ማለት ነው። እና ሁለተኛው ነገር እንግዲህ የነ እንትና ሰርግ ነው። ናታን ማንን እንደሚያገባ ነው። ናታን እንግዲህ ካገባሁ አንቺን ነው የማገባው ነው ያላት ዳጣን። እንግዲህ ልቧ ነገራት። ሰላም ልቧ ነገራት። ልጇ ናት እኮ ዳጣ። ስለዚህ ዳጣ በቃ ኤቢን ነው ያገባት ነው ምናምን ስትል አቶ ማናት ወይዘሮ መሀሌት ስትነግራት በቃ የሆነ ጥሩ ስሜት አልተሰማትም። ይሆናል ትዬ ይሆናል ምናምን ነው ያለችው። ውስጧን ከሰማት ይበል አላቅም። ስለዚህ እንግዲህ እስከ መጨረሻችን እንከታተላቸዋለን ማለት ነው። ውይ አቶ ደረጀ ወንድ ልጅ አቶ ደረጀ ግን ጥፋተኛ ናቸው ብዬ ነው የምለው እኔ። ልጃቸውንና ልጅቷንና እናትየዋን አንድ ቤት ውስጥ ማሳደጋቸው ይመስለኛል። እንደዛ አድርገው እናትና ልጅን አለያይተው እስከ ዛሬ ይሄን ያህል አመት 20 አመት ያክል እየተባለ ነበረ። ይሄን ያክል አመት እንግዲህ ታግሰሽኝ ለመሀሌት ሳትነግሪያት እኔ እኮ ከደረጀው ልጅ አለሁኝ ብለሽ ልጄ እንደዚህ ሆና የት እንዳለች አላቅም ብላ ሳትናገር እዛው ቤት ውስጥ እየኖረች እንደዚህ ስታደርግ ነበር ብላ በቃ አልተናገረችም። ባልሽ እንደዚህ አድርጎኝ እኔ ብሆን ፈነዳለሁ እናገራለሁ ማለት ነው። እዚህ ጋር ደግሞ የእንትን አፍቃሪ ነው የዝችው የኤቢ ናታንን ነው ማን ነው ደብድብልኝ እና ግደልልኝ ምናምን ብላ ነበረ ከናታን ጋር ልታጣላቸው ማለት ነው። ናታን ይወዳኛል ምናምን በቃ አትወዳታለህ ብሎ ጠየቀው። አይ አልወዳትም ነው ያለው። አልወዳትም ላንተ ብዬ ሳይሆን እኔ በቃ ስለማልወዳት ነው ብሎ ነው መልስ የሰጠው። ልታስገድለው ልታስደበድበው በቃ እሱ ግን ያለው ማንን ነው ዳጣን እንዲደበድብ አስደብድብልኝ ምናምን ነበር ያለችው። እሱ ግን ናታን ጋር ነው የመጣው ማለት ነው ናታንን። እሱ ደግሞ ኤቢን ስለሚወዳት ናታን ደግሞ እወደዋለሁኝ ስላለችው ናታንን ሊደበድብ ነው የመጣው ሊገድል ማለት ነው። እና ከባድ ነው እንግዲህ ሴት ይላል ሞት አይፈራ የሚባል የለም። እና ይህን ይመስላል እንግዲህ ዳጣዬ እንግዲህ ደስታዋ ብዙ ሊሆን ይችላል በመጨረሻ አንደኛ እናቷ ጋር ተዋውቃ ከምንም በላይ፣ ሁለተኛ ደግሞ ከናታን ጋር ተጋብታ ከምትወደው ሰው ጋር እና ይሆናል እንግዲህ እስከ መጨረሻው የመጨረሻውን ነገር ምን እንደሆነ እናያለን እንሰማለን። አቶ ደረጀ ምን እንደሚሰማ እንትና ደግሞ መሀሌት ምን እንደምትሆን በቃ ትዳሩ ይበጠበጣል ወይንስ ምን ይሆናል? ቤቱ እንዴት ነው? ውሃ ደግሞ ዳጣ እህቷ ሆና ስታገኛት እንዴት ነው የሚሰማት? ይቺ ደግሞ ኤቢ ደግሞ ዳጣ እህቷ ሆና ስታገኛት እንዴት ነው የሚሰማት? እንደዚህ እንደተጣሉ እንደዚህ እንደሆኑ ማለት ነው። እና እንግዲህ ከባድ ነው። ኪችን ውስጥ ገብቶ የነገራት ልጇ እንዳለች ማለት ነው። ኪችን ውስጥ እንደዚህ ሆነው ለሰላም ልጅሽ አለች በህይወት እያለች ነው። ስለዚህ አለች ልጅሽ ብሎ ነው የነገራት። ልጇን እንግዲህ ያስተዋውቃታል። በቀጣይ ቪዲዮ የምናየው ይሆናል ኢንሻአላህ። እና ቤተሰቦቼ ላይክ እና ሰብስክራይብ እያደረጋችሁ